ሩታዬ የኔ ጀግና ሴት እንደው በምክንያት እኮ ነው የምወድሽ ማለት ነው። እና የታባቷ እንደዚህ ማንቁርቷ ላይ ይዛ ነው ያስወጣቻት። ደግሞ ይሄ አብሯት የመጣ ይሄ ምንድን ነው የሚመስለው? የሰው ፍጡር ያልሆነ እንደው ምን ጭጋጎት ነገር ማለት ነው። ምን አለ እንደው ለነገሩ ምን ደህና ሰው ስትሆኝ አይደል ደህና ሰው አስከትለሽ የምትመጪው ሄርሜላ ተብዬዋ። እንዳንቺ አይነት እኮ የሆነ ቦርኮ ሰዎች ነው አስከትለሽ ራሱ የምትመጪው። አንድ ደህና ሰው እንኳን ተከትሎሽ አይመጣም። አብሯት ያለው ልጅ ራሱ አለማማሩ አለማፈሩ በቃ አነጋገሩ ራሱ ሲያስጠላ። እናንተ ንግግርም ለካ እንዲሁ በቃ ከማማርም የተነሳ ለካ እንዲሁ እናንተ ቆንጆ ስትሆኑ ስታምሩ ለካ ንግግራችሁም ያምራል። ኦ ማይ ጋድ ዛሬ ሩታዬ እንዲህ ተደግፋ በር ምናምን ነበር ስታወራት የነበረው። አንቺ ወንድ ነሽ ይሄንን እዚች ጋር ተንቀሳቅሰሽ ሄደሽ የአብርሃም ልብስ ካወጣሽ አላቻት ማለት ነው። ስለዚህ ታውቃታለች ሩታንና ሰላም ሰላም ይሄ ወዶች የሩቆች እንዴት ናችሁ? ሰላም ናችሁ? ያላችሁልኝ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ። የዛሬው ሩዋንዳው ጦርነት ተመችቶኛል ማለት ነው ውዶቼ። ሩታዬ የኔ ጀግና ሴት አሁንም ወደፊት ሩታ ወደፊት በቃ ሩታን ማንም አይነካትም። ምክንያቱም በራሷ የምትተማመን ጀግና ሴት ናት። ጭራሽ ደግሞ እቤት መተሽ የአብርሃምን እቃ ለመውሰድ ትፈልጊያለሽ አንቺ እከካም። ኒኩ ደግሞ እማታፍር እኮ ነው ደግሞ አለማፈሯ። ለዛውም ቀጥ ብላ ሩታ ቤት ሂዳ ምናምን አስባችሁት? ሩታ ቤት ወንድ አስከትላ ወንዱም ደግሞ ለዛውም እሷን የሚመስል ወስላታ ማለት ነው። ወስፌ እግር አፍሩም እንደ ደግሞ ጭራሽ ሩታ ቤት ፊት ለፊት ሄዳችሁ ምናምን የአብርሃምን እቃ ይዛችሁ ልትሄዱ ምናምን። ባለቤቱን ካልናቁ አጥሩን አይነቀንቁ ዋላ ያገሬ ሰው። ጭራሽ በር ቆርቆራችሁ በራም በክብር ገብታችሁ የትኛው ክፍል ነው የአብርሃም ክፍል አሳየኝ አላለችም? ሄደሽ ልታወጪ አረ ሩታ በሶ ጨብጣለች እንደ በጇ አንቺ አልፈሻት ሄደሽ የባሏ ልብስ ስታወጪ የባሏን እቃ ሰብስበሽ ስትወጪ ሩታ ምንድነው እያየች መጠብቅሽ? እኔ እኮ አንዳንድ ጊዜ ንቀታቸው ምናምን ደግሞ እኮ ደህና ሰው ቢሆኑና እኮ ሰው ቢንቁ ችግር የለውም። አስከትላው የመጣችው ሰው እንኳን ራሱ የሆነ ብሽቅ። እንዴት ነው ሴት ወንድ ከሴት ጋር የሚውለው? ሴት ከዋለችበት ቦታ ወንድ የሚውለው? በቃ የሴቶቹን ነገር ለሴቶቹ ተውላቸው፣ ወንዶቹ አትግቡበት። እንዴት እንደሚያስጠሉ ማለት ነው። ሩታዬ የኔ ጀግና ሴት አሁንም ወደፊት መቼም ክብርሽን እንዳታስነኪ ማለት ነው የኔ ጀግና።